ኢትዮጵያ የባህር በር ጥያቄን ማንሳቷ በህገ ወጥ መንገድ ያጣችውን ህጋዊ መብቷን በተገቢው መንገድ ለማስመለስ የምትወስደው እርምጃ ተደርጎ ሊታሰብ እንደሚገባ ተገልጿል። ዝግጅት ክፍላችን ያነጋገራቸው የታሪክ ተመራማሪው ፕሮፌሰር አደም ካሚል ለኢትዮጵያ የባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቶ አሁን የመብት ጥያቄ ሆኗል ነው ያሉት። ፕሮፌሰሩን በጉዳዩ ላይ ያነጋገረቻቸው ሪፖርተራችን ምስልያ ሀሺም ተጨማሪ ዘገባ አላት። ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ባደረጉት ንግግር ቀይ ባህር የዛሬ 30 ዓመት በኢትዮጵያ እጅ ነበረ፣ የተፈጠረው ስህተት የትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ማለታቸው ይታወሳል። ከቀናት በፊት እንኳን ጠቅላይ ሚኒስትሩ በህዝብ እንደራሴዎች ምክር ቤት ባደረጉት ንግግር የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ፣ ኢኮኖሚያዊ ጥያቄ እንደሆነ እናምናለን ብለዋል። ኢትዮጵያ ቀይ ባህርን ለማጣት 30 ዓመት በላይ እየወሰደ ትግል እንደነበር ያወሱት ጠቅላይ ሚኒስትሩ ሀገሪቱ ወደ ቀይ ባህር ለመመለስ 30 ዓመት እንደማያስፈልጋት ተናግረዋል ነበር። ይህንን ጉዳይ ለመፍታት በተረጋጋ በሰከነና በውይይት መሄድ አስፈላጊ መሆኑን ገልጸው ለማጣት የፈጀውን ያህል ለመመለስ አይፈጅብንም ሲሉም ተደምጠዋል። በመሆኑም ከባህር ልትገለልና የባህር በር ልታጣ አይገባም በማለት መንግስት የባህር በር ጉዳይን የህልውና ጉዳይ አድርጎ ጥረቱን አጠናክሮ ቀጥሏል። በዚህ ጉዳይ ላይ ያነጋገርናቸው የታሪክ ተመራማሪው ፕሮፌሰር አደም ካሚል ኢትዮጵያ የባህር በር ጥያቄን ማንሳቷ በህገወጥ መንገድ የተነጠቀችውን መብቷን ለማስመለስ የምትወስደው እርምጃ ተደርጎ ሊታሰብ እንደሚገባ ገልጸዋል። አክለውም የቀይ ባህር መጠሪያ ስያሜው እንኳን የኢትዮጵያ መሆኑን ታሪካዊ ዳራው ያሳያል ያሉት ተመራማሪው ኢትዮጵያ የባህር በር ያጣችበት መንገድ የኢትዮጵያ ህዝብ ያልወሰነው ወኪሎቹ ያላዩትና ያልተስማሙበት ጉዳይ መሆኑን አንስተዋል። በህገወጥ መንገድ ያጣችውን መብቷን ለማስመለስ ነው ጥረት እያደረገች ያለችው። የቀይ ባህር ማን ነው ያሳጣን? እንዴት ነው ያጣ ነው? የኛው እኮ ስያሜው እኮ ቀይ ባህር አልነበረም። ከጥንትም ጀምሮ ባህር ነጋሽ በባል ነበር የሚታወቀው። ማለት ነጃሽ ማለት አክሱም ላይ የነበረው መንግስት ወይም ንጉስ የሱ ስያሜ መጠሪያ ነው። ስለዚህ ቀይ ባህር ከጥንት ጀምሮ የኢትዮጵያ ንብረት ነው። ከጥንት ጀምሮ ጥሩ ቀይ ባህር እንድናጣ ስናረግ የትኛው ነው ኢትዮጵያ በር ለማን ያጸደቀው? የኢትዮጵያ ዜጋ እስኪ ማን አለ የፈረመ ቀይ ባህርን ልጣ ብሎ ማሽ ያ የግለሰብ አስተሳሰብ ነው ለዚህ ያበቃል። ኢትዮጵያ ከባህር በር ውጪ እንድትሆንና ኤርትራ ከኢትዮጵያ እንድትገነጠል የግብጾች ሚና ከፍተኛ እንደነበር የሚያስረዱት ፕሮፌሰር አደም ካሚል በወቅቱ የግብጾች ሚና እስከምን ድረስ እንደነበር ያስረዳሉ። ማን ነው ግን እንዲገነጠል ያደረገው? ኤርትራን የፈጠረው ማን ነው የሚለው የግብጾች ሚና ነበረበት። ቡጥሮስ ጋሊ የሚባል የተባበሩት መንግስታት ለ4 ዓመት ያገለገለ ግብጻዊ እሱ ነው ይሄን ትልቅ ሚና የተጫወተው። ምክንያቱም ጅቡቲ አረበኛ ተናጋሪ ባትሆን ወስደው የአረብ ሊግ አባል አደረጓት። ሶማሌም የአረብ ሊግ አባል አደረጓት። ስለዚህ ያ የግብጽ ተወካይ ሲንቀሳቀስ በዛ ኤሪያ ኢትዮጵያን ከቀይ ባህር ማራቅ ያስፈልጋል፣ አዲስ የምትወለድ ኤርትራ የምትባል 23ኛ የአረብ ሊግ አባል የምትሆን መፍጠር አለብን ብሎ ነው የተንቀሳቀሰው። የሱ እንቅስቃሴ ውጤት ነው ለኤርትራ መገንጠል እንጂ የኤርትራ ህዝብ ፍላጎት ነበር ወይ ብለን ጥያቄ ላይ የወደቀ ጉዳይ ነው። አሁንም ቢሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጹ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ ለ5 ቀናት የካይሮ ጉብኝት እያደረጉ ሲሆን የግብጹ ፕሬዝዳንት አልሲሲ ለኢሳያስ አፈወርቂ ለሉዓላዊነታቸውና ለግዛታዊ አንድነታቸው ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸዋል። ኤርትራውያን ከኢትዮጵያ ነጻ ወጣን ካሉ በኋላ ከ30 ዓመት በላይ ሆኗቸዋል ያሉት ፕሮፌሰሩ እስካሁን ድረስ ከወደቡ መጠቀም የሚችሉትን ጥቅም እንኳን በአግባቡ ማግኘት አለመቻላቸውን ይገልጻሉ። ይልቁንም ቀጠናው የግጭትና የወንበዴዎች መስፈሪያ ሆኗል ያሉ ሲሆን ቀይ ባህርን ኢትዮጵያ በምታስተዳድርበት ጊዜ አካባቢው የተሻለ እንቅስቃሴ እንደነበረው ያስታውሳሉ። ልማት ቀረና ወደ ጦርነት አቅጣጫ ነው የገቡት የኤርትራውያን ገዢዎች። ወደ 370 ሺህ የሚሆን መሌሻ መልምለው በሱዳን ላይ ጦርነት ከፈቱ፣ በጅቡቲ ላይ ከፈቱ፣ በየመን ላይ ከፈቱ፣ በኢትዮጵያ ላይ ከፈቱ። ምንም ሰላምና መረጋጋት አላመጡምና የቀይ ባህር ጉዳይ ኢትዮጵያ በምታስተዳድርበት ጊዜ ቀይ ባህር የሰላም ኤሪያ ነበረ። የአካባቢ መርከቦች እንደ ልብ ይንቀሳቀሱ ነበር። ይሄ አሁን የምናያቸው አሁን ሁሲዎች የምንላቸው ወይም የባህር ወንበዶች የሚባሉ ነገር አልነበረም። ተመራማሪው ኤርትራ ነጻ ወጣሁ ካለች በኋላ አሁንም የኤርትራ ሕዝብም ነጻ ነህ ከመባሉ ውጪ ያገኘው ጥቅም የለም ያሉ ሲሆን ኢትዮጵያ የባህር በር የማግኘት መብቷ እንዲጠበቅ በተረጋጋ መንገድ በንግግር ችግሮችን ተወያይቶ ማስፈጸም እንደሚገባ አሳስበዋል። በአሁኑ ጊዜ ደግሞ የኤርትራ ሕዝብ ምንም አልተጠቀመም ከነጻነት አገኘው ካለ በኋላ። ስለዚህ ያ ባለበት ሁኔታ ላይ እኛ ጦርነት አስከፊ መሆኑን እናውቃለን። 135 ሚሊዮን መቼም 3 ሚሊዮንን ማሸነፍ አያቅተውም። ከፈለገ ግን ወደዛ ጦርነት መግባቱ አስፈላጊ ላይሆን ይችላል። በሰላማዊ መንገድ በመደራደር በመወያየት
ለነሱም ጥቅም ሲባል ለኤርትራም ሕዝብ ጥቅም ሲባል በሰላማዊ መንገድ የቀይ ባህር ወደ ባለቤቱ መመለሱ አስፈላጊ ነው ማለት እንችላለን። ስለዚህ የትኛውም ደም ብትሄጂ ቀይ ባህርን ኢትዮጵያ ትጣ ብሎ የተወሰነ ያፈረመ አንድም አካል አታገኘም። ስለዚህ ጥያቄያችን ህጋዊ ነው። ያጣነውን ንብረታችንን ያላግባብ ይመለስልን ብለን እየጠየቅን ያለ ነው ማለት ነው። ለኢትዮጵያ የህዳሴ ግድብን ማጠናቀቅ በብዙ ፈተናዎች የተሞላ እንደነበር፣ ነገር ግን በድል ማጠናቀቋ አንድ ከሆንን ማሳካት የማንችለው ነገር አለመኖሩን ማሳያ ነው ያሉት ፕሮፌሰር አደም ካሚል የቀይ ባህር ጉዳይ እንደ ህዳሴ ግድቡ ሁሉ የሁሉም ኢትዮጵያውያን የጋራ ጉዳይ በመሆኑ ሁሉም አካል በአንድነት ቆሞ ሊደግፍና ሊታገል እንደሚገባ ነው የተናገሩት።